ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማራት አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የኦንላይን ትምህርት ቤት ተማሪዎች እንዴት ናችሁ? ቤተሰቦቻችን ዛሬ ደግሞ መሰረታዊ የሆኑ እናንተን ለማንኛውም እንቅስቃሴ ያስፈልጓችኋል ብዬ ያሰብኳቸውን የሂሳብ ቁጥሮች ይዤላችሁ መጥቻለሁ። ለጀማሪዎች የሚሆን ማለት ነው። እንግዲህ ጀማሪዎች ቁጥርን የምትጀምሩት በዋናነት ከአንድ እስከ 9 ባሉ ቁጥሮች ነው መቁጠሪያ ቁጥሮች የሚገነቡት ማለት ነው። ስለዚህ እነዚህን ቁጥሮች ይዤላችሁ መጥቻለሁ። ከእነዚህ በተጨማሪ ደግሞ በእነዚህ ቁጥሮች እስከ 100 ያሉ ቁጥሮችን መስርቼ ማለት ነው እነዚህን እንዴት እንደምታነቧቸውና እንዴት እንደተመሰረቱም ጭምር የማሳያችሁ ይሆናል። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይ ሙሉ የአማርኛ መሰረታዊ ለሂሳብ እንቅስቃሴ የሚያገለግሏችሁን ቁጥሮች የማሳያችሁ ይሆናል። ስለዚህ በዛሬው ዝግጅት ክፍል 1 ነው ማለት ነው። ይህን መከታተላችሁ ለሚቀጥለው ለክፍል 2 መሰረታዊ እውቀት ታገኛላችሁ ማለት ነው። ስለዚህ ዛሬ ከ1 እስከ 9 የምታዩዋቸውን ቁጥሮች አሳያችሁና እነዚህ ቁጥሮች ደግሞ ምን እንደተጻፉ እነዚህ ሙሉ ቁጥሮች በእነዚህ ነው የተገነቡት። ለዛ ነው በቀይ ጎላ አድርጌ የጻፍኳቸው። እንዴት እንደሚጻፍባቸው እነዚህ ማንኛውም በሂሳብ ውስጥ ማንኛውም ቁጥር ሊጻፍ የሚችለው እነዚህን ተጠቅሞ ነው ማለት ነው። ስለዚህ ከ0 ከ1 ከ2 ከ3 ከ4 ከ5 ከ6 ከ7 ከ8 ከ9 ውጭ የተለየ ሌላ ምንም ቁጥር ተሰባስቦ የሆነ ቁጥር ሊገነባ ወይም ሊመሰርት አይችልም። እነዚህን ያዙ። ስለዚህ እኔ የጀመሩት ከ1 ነው። እንግዲህ ዜሮን ቫልዩ አላት። ከ0 እስከ ስንት ነው መሆን ያለበት? 0 የምትባለው አይቺ የምታዩት እቺ ቁጥር ናት ማለት ነው። 0 ያው ማንኛውም ሰው ስለሚያውቀው ይህን ያህል አስፈላጊ አይሆንም። እንግዲህ እቺ 1፣ እቺ ደግሞ 2፣ እቺ 3፣ እቺ 4፣ እቺ 5፣ እቺ ደግሞ 6፣ እቺ 7፣ እቺ 8፣ እቺ ደግሞ 9። እንግዲህ በዋናነት ምንም አይነት ያልጀመራችሁ ለጀማሪዎች ማለት ነው እየጀመራችሁ ላላችሁ ልጆች ዋናው ነገር እነዚህን ቁጥሮች መያዝ ነው። 1 2 3 4 5 6 7 8 9 እንግዲህ በእነዚህ ቁጥሮች እና ዜሮን ጨምሮ ማለት ነው። ከኋላ ከአንድ በመጀመሪያ 0 1 2 3 4 5 6 7 8 9 እነዚህን ከያዛችሁ 0 የምትባለው አይቺ ናት። እዚህ ጋር ስላላስቀመጥኳት ነው። ብዙዎቻችሁ ልታቋት ትችላላችሁ። ስለዚህ 0 ብላችሁ ጀምራችሁ 1 2 3 4 5 6 7 8 9 የምታዩትን ቅርጽ የያዙ ቁጥሮች ናቸው። እነዚህን ተጠቅሜ ወይም ደግሞ እነዚህን ተጠቅመን ማንኛውንም ቁጥር እንጽፋለን ማለት ነው። ስለዚህ የቁጥር መሰረቶች እነዚህ ናቸው። አሁን 10 ለማለት 1 እና 0 ተጠቅሜ 10 የሚባል ቁጥር ጻፍኩ። 1 እና 0 እንግዲህ 0 ለቁጥር ግንባታ ቫልዩ አላት ወይም ደግሞ አስፈላጊ ናት ማለት ነው። 1 እና 0 1 እና 1 11 ይኸው 1 1 11 1 2 1 እና 2 12 እንግዲህ ከዚች 0 ላይ ቁጥርን እየቀያየርኩ መሄድ ነው። አሁን በኋላ 1 ለማለት 1ን፣ 2 ለማለት 2ን፣ 3 ለማለት 3፣ 4 ለማለት 4፣ 5 ለማለት 5 እያሉ 10 ያ ቁጥር 10 ይኸው 10 ከ0 ላይ 1ን ባደርግበት 11፣ ከ0 ላይ 2ን ብጨምርበት 12፣ ከ0 ላይ 3ን ብጨምርበት 13፣ ከ0 ላይ 4ን ባደርግበት 14፣ ከ0 ላይ 5 15፣ ከ0 ላይ 6 ከጻፍኩኝ 16፣ ከ0 ላይ 7 17፣ ከ0 ላይ 8 18፣ ከ0 ላይ 9 19 ይሆንና ቀጣዩ ቁጥር ምን ሊሆን ይችላል ማለት ነው? 20። ይህን እንየው እስኪ። ስለዚህ 11 የምታዩት ከ0 ላይ 1 ተጨምሮ የተጻፈ፣ 12 በ0 ቦታ 2፣ 13 በ0 ቦታ 3 ተተክቶ፣ 14 በ0 ቦታ 4፣ 15 በ0 ቦታ 5 መተካት ማለት ነው።
16 በዜሮ ቦታ 6 17 በዜሮ ቦታ 7ን ተኩ 18 በዜሮ ቦታ 8ን ስተኩ 19 በዜሮ ቦታ 9ን ተካችሁ ማለት ነው። ስለዚህ ከአንድ እስከ 9 ወይም ከ0 እስከ 9 ያሉ ቁጥሮችን እነዚህ መሰረታዊ ለሂሳብ ቁጥሮች ግንባታ መሰረታዊ ቁጥሮች የሚባሉትን እነዚህን ከያዛችሁ በኋላ እነዚህን እየቀያየራችሁ መጠቀም ማለት ነው። ስለዚህ 10ን ያዙት። ከዛ በኋላ 1 2 3 4 5 6 እያደረጋችሁ 11 12 13 14 15 16 17 18 19 ቀጣዩ 2 እና 0 20 ይሄው 2 እንግዲህ የተጠቀሙት 2 ከዚያ 0 20 የሚባለው ቁጥር ይሄ ነው ማለት ነው። ከዚያ በዜሮ ቦታ 1 21 በዜሮ ቦታ 2 22 በዜሮ ቦታ 3 23 በዜሮ ቦታ 4 24 በዜሮ ቦታ 5 25 በዜሮ ቦታ 6 26 በዜሮ ቦታ 7 27 በዜሮ ቦታ 8 28 በዜሮ ቦታ 9ን ብጠቀም 29 ይሆናል ማለት ነው። ስለዚህ ወደ ቀጣዩ ቁጥር ከ29 ቀጥሎ የሚመጣው ቁጥር ማን ነው? 30። አብዛኞቻችሁ በቁጥር እንደዚህ ላታቁት ትችላላችሁ እንጂ በጽሁፍ በቃላችሁ ስለምታቁት አትቸገሩም ማለት ነው። ከ29 ቀጥሎ የሚመጣው ቁጥር 30 ነው። ስለዚህ 30 ለማለት ደግሞ 3 እና 0 ነው። እነዚህን ላሳያችሁ። ይሄው 20 አለች። ከዚያ በዜሮ ቦታ 1 ሲጨመርባት 21 በዜሮ ቦታ 2 22 በዜሮ ቦታ 3 ሲተካባት ደግሞ 23 በዜሮ ቦታ 4 24 በዜሮ ቦታ 5 ተተክቶ 25 በዜሮ ቦታ 6ን ተተክቶበት 26 ከዛ 7 27 8 28 ይሄው በዜሮ ቦታ 9 29። ስለዚህ እናንተ የሚጠበቅባችሁ ከ0 እስከ 9 ከዛ 10 ከ10 ላይ ደግሞ 0ን እየቀያየራችሁ 0ን ታስወግዱና 1 2 3 4 5 እየጨመራችሁ 11 12 13 14 15 16 17 18 19 እያላችሁ እስከ 19 ትጽፋላችሁ። ከዚያ 2 እና 0 20 ይባላል። ከዚያ በዜሮ ቦታ 1 2 እየተካችሁ 21 22 23 24 25 26 27 28 29 ትጽፉና 3 እና 0 ሲጻፍ ማን ይሆናል? 30 ይሆናል ማለት ነው። ከዚያ በዜሮ ቦታ እንደተለመደው ቁጥሮችን እየቀያየር የ30 አስርዮሽ ቤቶችን እናያለን ማለት ነው። 31 በዜሮ ቦታ 1 ማለት ነው። 32 በዜሮ ቦታ 2ን ስተኩ 33 በዜሮ ቦታ 3ን ስተኩ 34 በዜሮ ቦታ 4ን ስተኩ 35 በዜሮ ቦታ 5ን ስተኩ 36 በዜሮ ቦታ 6ን ስተኩ 37 በዜሮ ቦታ 7ን መተካት 38 በዜሮ ቦታ 8ን ስተኩባት 39 በዜሮ ቦታ 9ን ስተኩ ማለት ነው። ከ39 ቀጥሎ ቀጣዩ ሙሉ ቁጥር ወይም አስርዮሽ ቁጥር 40 ይሆናል። ስለዚህ 30ን ያዙ። ከዚያ በዜሮ ቦታ 1 ይሄው በዚች ቦታ ማለት ነው 1 ተጨመረችባት 31 0ን አስወግደን 2ን ስናደርጋት 32 3 33 4ን ብንተካባት 34 5ን 35 6ን 36 7ን ስተካ 37 8ን 38 9ን ስንተካባት በዜሮ ቦታ 39 ይሆናል። ከ39 ቀጥሎ የሚመጣው 40 ነው ብያችኋለሁ። ይሄው 40 ይሆናል ማለት ነው። ስለዚህ እነዚህ ቁጥሮች በዋናነት 1 2 3 4 5 6 7 8 9 እነዚህን ትይዛላችሁ። ከዚያ በ40 በሚለው ይሄው በዜሮ ቦታ እነዚህን ቁጥሮች እየተካን እንቀጥላለን። አሁንም 40 እዩት፣ ይሄ ነው። ከዚያ በዜሮ ቦታ 0 እናስወግድና 1ን ስናረጋት 41 ይሆናል። 2ን ስንተካ 42 ከዚያ 3ን በዚች ላይ 43 ይሆናል ማለት ነው። 4ን
4 5ን ስንተካበት 45 6ን ስንተካ 46 7ን ስንተካበት ደግሞ 47 ይሆናል። 8ን 48 9ን ስንተካ ደግሞ 49 ይሆናል ማለት ነው። ስለዚህ 40 ይህ ቁጥር ነው። አንድ ተተክቶበት በዜሮ ቦታ 41 ይሄው የምታዩት፣ ሁለት ተተክቶበት የምታዩት 42 ከዛ 3 ሲተካበት ይሄ ቁጥር ይሆናል 43። እንግዲህ የዜሮ ቦታ ላይ ነው ቁጥሮችን እየተካን ይህን ቁጥር እያመጣን ያለ ነው። 44 4 ሲተካ ማለት ነው 45 5 ተተክቶበት 46 6 ተተካበት በዜሮ ቦታ 47 በዜሮ ቦታ 7 48 በዜሮ ቦታ 8ን 49 በዜሮ ቦታ 9ን በቀላሉ። ስለዚህ እናንተ ይኸው እንደምታዩት 10 20 30 40 ቀጣዩ ከ49 ቀጥሎ 50 ገባን። በጣም ቀላል ነው ቁጥሮቹን ለማወቅ። ስለዚህ 5 እና 0 50 በዚህ መንገድ ከጻፋችሁ በኋላ እንደተለመደው ከዜሮ ቦታ ላይ እነዚህ መሰረታዊ የሂሳብ ቁጥሮች እንተካባቸዋለን። ከዜሮ ቦታ 1 50 1 2 ስንተካ ከዜሮ ቦታ ላይ 52 3ን ስንተካባት ከዜሮ ቦታ ላይ 53 4ን ስንተካባት 5 እና 4 ይሆናል ማለት ነው 54 5ን ከዜሮ ቦታ ላይ ስንተካ 5 5 55 6ን ስንተካባት 56 7ን ስንተካ ደግሞ 57 8ን ስንተካ 58 9ን ብንጨምር 59 ይሆናል ማለት ነው። ከ59 ቀጥሎ ሊመጣ የሚችለው 60 ነው። እነዚህ እንያቸው። ይሄው 51 ይሄው ከዚች ዜሮ ቦታ ላይ አንድ ተተክቶ የምታዩት 51 52 ሁለት ተተክቶበት ይሄ የምታዩት 53 3 ሲተካባት 54 4 ሲተካ 55 5 ስንተካበት 56 6ን ስንተካ 57 ደግሞ 7ን ከዜሮ ቦታ ላይ መተካት ማለት ነው 57 58 8ን መተካት 59 9 እንተካለን። ከዛ ቀጥሎ ማን ያለው 60 ይሆናል ማለት ነው። ከዚያ ከዜሮ ቦታ ላይ እንደተለመደው እኒን ቁጥሮች እየተካን 61 62 63 64 65 66 67 68 69 እያልን እንሄዳለን ማለት ነው። ስለዚህ አንድን ስተካ እንደተለመደው 61 ሁለትን ከዜሮ ቦታ ላይ 62 ሶስትን ስንተካበት 63 አራትን ከዜሮ ቦታ 64 አምስትን ከዜሮ ቦታ ላይ ብናረጋት 65 6ን ከዜሮ ቦታ ላይ 66 7ን አመጣን ከዜሮ ቦታ ላይ ከተካን 67 8ን ከተካንበት 68 9ን ከተካናት ደግሞ ከዚችን ቦታ ዜሮን አስወግደን 69 ይሆናል። ስለዚህ ዜሮን እያስወገድ እኒን ቁጥሮች እየጻፍን እንያቸው። ዜሮ ተወግዳ አንድ ስትተካባት 61 አሁን በዜሮ ቦታ ላይ ሁለት ተጨመረባት 62 3 ስትሆን ደግሞ 63 4 ስትሆን 64 5 ስትሆን 65 6 ስትሆን 66 7 ስትሆን ደግሞ 67 8 ስትሆን 68 9 ስትሆን 69 ከዚያ ከ69 ቀጥሎ 7 እና 0 ወይም 70 የሚባለው ቁጥር ይመጣል ማለት ነው። ስለዚህ እኛ የመጀመሪያዎቹን ቁጥር እንተውና ከዜሮ ቦታ ላይ ቁጥሮችን መቀየር እነዚህን ቁጥሮች እየተካን ስንሄድ ይኸው የሚፈጠሩ ቁጥሮችን አየን። የመጀመሪያዋ ቁጥር 1 ናት፣ 0 አለች። በዜሮ ቦታ የተለያየ ቁጥር እየተካን 11 12 13 14 15 16 17 18 19 20 ሆነ። 2 እና 0 2ን ትተን 0 ላይ እየተካን አዛ ይህ ቁጥር ይኸው እስከ 29 መጣ። 3ን ትተን ከዜሮ ቦታ ላይ እነዚህን ቁጥሮች እየተካካን አየናቸው። ከ31 ይኸው እስከ 39 ከ39 እዛ 40 ሆነ። 4ን እንተዋለን ከዜሮ ቦታ ላይ እነዚህን ቁጥሮች
ይኸው እስከ 49 ከዛ 50 ሆነ። 5 እና 0 5 እንተውና በዜሮ ቦታ ላይ ብቻ ቁጥሮችን እየቀያየር 59 ከዛ 66 ትተን 0 ቦታ ላይ አሁንም እነዚህን ቁጥሮችን እንተካለን 69 ከዛ ቀጥሎ 70 ሆነ ማለት ነው። 7 እና 0 አሁንም እንደተለመደው ከዜሮ ቦታ ላይ እነዚህን ቁጥሮች እየተካን 7ን ግን በቋሚነት አስቀጥለን እስከ 80 ድረስ እንሄዳለን። አሁን 7 እና 0 70 ነው። ከዜሮ ቦታ ላይ አንድን ስንተካ 71 ከዜሮ ቦታ ላይ ሁለትን 72 ከዜሮ ቦታ ላይ የሶስትን ስንተካ 73 ይሆናል። አራትን ብንተካበት 74 5 75 6 76 7ን ስንተካበት 77 8ን ስንተካ ደግሞ 78 9ን ብንተካበት 79 ይሆንና ቀጣዩ ቁጥር ማን ነው የሚሆነው? 80። ስለዚህ ከዜሮ ቦታ ላይ አንድ የምታዩት ይኸው 71 ከዜሮ ቦታ ላይ ደግሞ ሁለት ተተክቶባት 72 3 ሲተካ የምታዩት 73 4 ሲተካ 74 5 ሲተካበት 75 6 ስንተካ 76 7 ከዜሮ ቦታ ላይ 77 8ን ስንተካ 78 ከዛ 9 ቢተካበት ደግሞ ይሄ 9 ማለት ነው። ከዜሮ ቦታ ላይ መጥቶ ሲተካ 79 ቀጣዩ ቁጥር 80 ይሆናል። 80 ደግሞ 8 እና 0 80 ከዛ ከዚህ 0 ቦታ ላይ እንደተለመደው ከ1 እስከ 9 ያሉ ቁጥሮችን እየተካን እስከ 90 ድረስ እንሄዳለን። ከዜሮ ቦታ ላይ 1 81 ከዜሮ ቦታ ላይ 2 82 ከዚህ ዜሮ ቦታ ላይ 3 83 ከዚህ ዜሮ ቦታ ላይ 4ን ተካንባት 84 5ን ስንተካ ደግሞ 85 6ን 86 7ን 87 8 ሲተካባት 88 9 ሲተካ ደግሞ 89 ቀጣዩ ቁጥር 90 ነው። ስለዚህ በዚህ ቦታ ላይ 1 81 በዚህ ቦታ ላይ 2 82 በዚህ በዜሮ ቦታ ዜሮን አስወግደን ማለት ነው 3 ብናረጋት 83 ይችን 0 አስወግደን 4 ብናረጋት 84 ይቺ 0ን አስወግደን 5 ስንተካባት 85 ይችን 0 አስወግደን 6 ስንተካባት 86 ይችን 0 አስወግደን 7ን ስንተካባት 87 ይችን 0 አስወግደን 8ን 88 ይችን 0 አስወግደን 9 89 ያው 8 ግን የመጀመሪያዋ ቁጥር እንደምታዩት እንዳል በቋሚነት ትቀጥላለች። ከዚያ ቀጣዩ ከ89 ቀጥሎ የሚመጣው 90 ይሆናል። 90 ማለት ደግሞ 9 እና 0 9 እና 0 ይሆናል። 9 እና 0 እንደተለመደው ከዜሮ ቦታ ላይ አንድን ወይም 0ን አስወግደን ማለት ነው አንድ ስናደርግበት 91 ሁለትን ብናደርግባት 92 3ን ካረግንባት እቺ 93 4ን ካረግንባት 94 5ን ብንተካባት 95 6ን ብንተካባት 96 7ን ካደረግንባት ደግሞ 97 8ን 98 እዚች 0 ቦታ ላይ 0ን አስወግደን 9ን ብናረጋት 99 ይሆናል። ቀጣዩ 100 ነው። 100 ደግሞ 2 0 እና 1 እዚህ ጋር አንድ አድርጋችሁ ቀጣዩ 2 0 ስታረጉት 100 ይሆናል ማለት ነው። ስለዚህ ባጭሩ እንደምታዩት በዋናነት ከ1 እስከ 100 ያሉ ቁጥሮችን በቀላሉ ለመያዝ ቻላችሁ ማለት ነው። ስለዚህ 0 1 2 3 4 እንግዲህ 0 ከኋላ ላይ ወይም እቺም ብቻዋን እቺን 0 ይዋት እንግዲህ እቺ ማለት ነው። እቺን 0 ያዙ። ከዚያ 1 ከዚያ እቺ 2 እቺ 3 እቺ 4 እቺ ደግሞ የምታዩት 5 እቺ 6 ከዚያ 7 8 9 እነዚህ ያዙ። ሌሎቹ ቁጥሮች በጣም ቀላል ናቸው ማለት ነው እንደምታዩት። ከዚያ ከ9 ቀጥሎ 10 ነው። 10 ማለት 1 እና 0 ነው። ስለዚህ ከዜሮን እያስወገዳችሁ የተለያዩ ቁጥሮችን መጠቀም ነው። ከዛ በኋላ አንድን ከዜሮ ቦታ ላይ 11 2 12 3 13 4 14 5 15
6 16 7ን ብትጽፉባት 17 8ን ከጻፋችሁባት 18 9ን ከጻፋችሁባት 19 እስከዚህ ድረስ ደረስን ማለት ነው። ከ19 ቀጥሎ 20 ነው የሚመጣ። 20 ደግሞ 2 እና 0 እንደሆነ ያዙ። ከዛ 2 እና 0 ነው። ከዚህ 0 ቦታ ላይ ቁጥር ብቀያይሩ እስከ 30 ድረስ ያለውን ቁጥር ትጽፋላችሁ ማለት ነው። አንድን ስትጽፉበት 20 ያው 20 እዚህ አንድን እዚህ ላይ 0 ናት አስወግዱና አንድ ብትተኩባት 21 ሁለትን ብታረጉበት 22 3 23 አራትን ከተካችሁበት 24 አምስትን ከተካችሁበት 25 ስድስትን 26 ሰባትን አምጣችሁ ካረጋችኋት 27 8ን ከተካችሁበት 28 9ን ከተካችሁበት ደግሞ 29 ይኸው እዚህ ደረስን። እንግዲህ 1 2 3 4 5 6 7 8 እንደምታዩት የተተኩት እዚያ 9 29 ሆነ ማለት ነው። ሁለትን ግን አልተነካችም፣ 0 ብቻ መቀያየር። እዚህ ጋርም እንደምታዩት 0 ነው እየቀያየርን የመጣ ነው እስከ 19 ድረስ። አንድ ኋላ ኋላ አለች። እነዚህ ቁጥሮች እየተቀያየሩ የመጡት በዜሮ ቦታ ነው። እዚህም እንደራሱ 2 አለች እስከ 29 ድረስ። የተቀያየሩት እነማን ናቸው? በዜሮ ቦታ 1 2 3 4 5 እያልን እነዚህን ቁጥሮች ነው የተካ ነው። ከዛ ከ29 ቀጥሎ 30 3 እና 0 3ን አሁንም በቋሚነት አቁመን ወይም ሳንነካ እነዚህን ቁጥሮች እየተካን ስናያቸው ለምሳሌ አንድን ብትተካ 31 አንድን ብንተካበት ማለት ነው 31 ሁለትን ከተካንበት 32 ሶስትን ከተካንበት 33 አራትን ከተካን 34 አምስትን ከተካንበት 35 ስድስትን ከተካንበት ይህን 6 ማለት ነው 36 7ን ከተካን 37 8 38 9ን ስንተካ ደግሞ ከዚች 0 ላይ 3 በቋሚነት አለች ብያችኋለሁ 39 ይሄው የምታዩት 3 ቋሚ ይሆናለች። የምታዩዋቸው የተቀያየሩት ይሄው እዚህ ጋር 1 2 3 4 5 6 7 8 9 3 ግን ከሁሎቹም ጋር አለች። ስለዚህ 31 32 33 34 35 36 37 38 39 ቀጥሎ የሚመጣው 40 ይሆናል። 4 እና 0 እንደተለመደው ከ0 ቦታ ላይ 1 2 3 እያልን እስከ 9 49 ይደርሳል ማለት ነው። ስለዚህ በ0 ቦታ 1 41 2 42 3ን ስተኩ 43 4 44 5ን ብትተኩ 45 6ን ብትተኩበት 46 7ን ብትተኩ 47 8ን ብትተኩ 48 9ን ብትተኩ 49 ከዛ 50 5 እና 0 ይሆናል ማለት ነው። 5 እና 0 ይሆናል። ከዛ እዚህ እንደተለመደው ከ0 ቦታ ላይ 1 2 3 እየተካን 51 52 53 54 55 56 57 58 59 ደርስና 6 እና 0 60 ይሆናል ማለት ነው። እንግዲህ 5ን በቋሚነት ይዘን መጣን እስከ 9 ደረስን። 59 ደረሰ። ቀጥሎ 60 6 እና 0 እዚህ 0 ቦታ ላይ አሁንም 1ን 2ን 3ን 4ን 5ን 6 7ን 8ን 9ን እየተካን ስንሄድ እስከ 69 እንደርሳለን። 1ን ስተካ 61 ይሆናል። 2ን ስንተካ 62 3ን ስንተካ 63 4 ብናረግበት 64 5 65 6 66 ከዚያ 7 67 8 ደግሞ 68 9 ብናረግበት 69 ሆኖ ቀጣዩ ቁጥር 70 ይሆናል ማለት ነው። 70 ደግሞ 7 እና 0 ነው። እንደተለመደው ከ0 ቦታ ላይ እነዚህን ቁጥሮች መተካት። ከዚያ ከ0 ቦታ ላይ 1 71 2 72 3 73 4 74 75 76 77 እያለ 8ን 78 9 79 ይሆናል። ቀጥሎ 80። ስለዚህ ቁጥሮችን ለመጻፍ ምንም አትቸገሩም። እነዚህም ቁጥሮች እያዛችሁ መሄድ ነው። 80 8 እና 0 ከዚህ 0 ቦታ ላይ 1 81 2 82 3ን ብትተኩ 83 4 84 እዛ 5 85 6 86 7ን ከተካችሁበት 87 8ን ከተካችሁበት 88 ያው 8 ቋሚ ነው ይሄኛው የኋላኛው። ቀጥሎ የመጣው ነው እየተቀየረ የመጣ
ከዚህ ላይ 89 ከ89 ቀጥሎ የሚመጣው 90 ይሄ ቁጥር ይመጣል ማለት ነው 90። ከዛ ከዚህ ዜሮ ቦታ ላይ አሁንም እንደተለመደው ከ1 እስከ 9 ያሉ ቁጥሮችን እየተካን እንሄዳለን። ይሄው አንድን ብትተኩበት 91፣ ሁለትን 92፣ 3 93፣ 4 94፣ 5 ስታደርጉ 95፣ 6 96፣ 7ን ብትተኩበት 97፣ 8ን ከተካችሁ 98፣ 9ን ከተካችሁ 99፣ ቀጥሎ 1 0 0 መቶ ይሆናል ማለት ነው። እንግዲህ ከመቶ ቀጥሎ እዚህኛው ዜሮ ላይ አንድን ብታደርጉ 101፣ ሁለትን ካደረጋችሁ 102፣ 3ን ካደረጋችሁ 103፣ 104፣ 105፣ 106፣ 107፣ 108፣ 109 እያለ ይህን ቁጥር ከዚህ ዜሮ ላይ እስከ 9 ስተኩ 109 ይደርሳል። ከዚያ ቀጥሎ 110 ሲሆን ደግሞ 1 0 ይሆናል ማለት ነው። 110 ይሄው የምታዩት ይህ ይሆናል። ከዛ ከዚህ ቦታ ላይ አንድን ብትተኩ 111፣ ሁለትን ብትተኩበት 112 ዜሮ ላይ ማለት ነው። 3ም 113፣ 4 114፣ 115፣ 116፣ 117 እያለ እስከ 9 ድረስ 119። ከዚያ ቀጥሎ 120 ይመጣል። ከዚያ ከዚህ ዜሮ ላይ 1 2 3 እያደረጋችሁ እስከ 9 ትተካላችሁ 129 ይመጣል። ቀጥሎ ሊመጣ የሚችለው ከ129 ቀጥሎ 130፣ ከዚያ 131 እያለ እስከ 9 139፣ ቀጥሎ 140 እያለ ይቀጥላል። ከ100 እስከ 1000 ያሉ ቁጥሮችን ደግሞ በክፍል 2 በስርዓት የማሳያችሁ ይሆናል። በዛሬው ዝግጅት ግን ከ1 እስከ 100 ድረስ ያሉ ቁጥሮችን እንዴት እንደጻፍናቸው በስርዓት እዩ። ከ1 እስከ 9 ያሉ ቁጥሮችን በደንብ ያዙ። ከዛ በኋላ 10 ማለት 1 እና 0 ነው። ከዜሮ ቦታ ላይ 1 2 3 4 5 6 7 8 9 ወይም ከ1 እስከ 9 ያሉ ቁጥሮችን እየቀያየሩ በመተካት እስከ 119፣ ከ119 ቀጥሎ 20፣ ከዚያ 20 ደግሞ 2 እና 0 ነው። ይህን ያዙ። ከዛ ከዜሮ ቦታ ላይ እንደተለመደው ከ1 እስከ 9 ያሉ ቁጥሮችን በቅደም ተከተል በመጨመር 29 ድረስ ይደርሳል። ከዛ ከ29 ቀጥሎ የሚመጣው ቁጥር 30 ነው። 30 ደግሞ 3 እና 0፣ ከዜሮ ቦታ ላይ ከ1 እስከ 9 ያሉ ቁጥሮችን በቅደም ተከተል በመተካት 39 ይደርሳል ማለት ነው። ከ39 ቀጥሎ የሚመጣው ቁጥር 40 ነው። 40 ማለት ደግሞ 4 እና 0፣ ይህን ያዙ። ከዚያ ከዜሮ ቦታ ላይ ከ1 እስከ 9 ያሉ ቁጥሮችን እየቀያየርን እየተካን እስከ 49 ያሉ ቁጥሮችን እንጽፋለን። ከ49 ቀጥሎ የሚመጣው 50 ነው። 5 እና 0፣ 50 ማለት ነው። ይህን ያዙ። ከዚያ ከዚህ 0 ላይ ደግሞ ከ1 እስከ 9 ያሉ ቁጥሮችን እየቀያየርን እየተካን እስከ 59 ያሉ ቁጥሮችን እንጽፋለን። ከ59 ቀጥሎ 60፣ እንግዲህ 60 ደግሞ 6 እና 0 ነው። ይህን ያዙ። ከዚህ ከዜሮ ቦታ ላይ እነዚህን ከ1 እስከ 9 ያሉ ቁጥሮችን እየቀያየርን እየተካን እስከ 69 ያሉ ቁጥሮችን እንጽፋለን። ከዛ ቀጥሎ ከ69 ቀጥሎ የሚመጣው 70 ነው። 70 ማለት ደግሞ 7 እና 0 ነው። ይህን ያዙ። ከዚያ ከዜሮ ቦታ ላይ እንደተለመደው ከ1 እስከ 9 ያሉ ቁጥሮችን እየተካን እስከ 79 ያሉ ቁጥሮችን እንጽፋለን። ከ79 ቀጥሎ ያለው ቁጥር ደግሞ 8 እና 0 ነው። ይህን ያዙ። ከ8 እና 0 ላይ እንግዲህ ይህ 80 ነው። ከዛ ላይ ደግሞ ከዜሮ ቦታ ላይ እንደተለመደው ከ1 እስከ 9 ያሉ ቁጥሮችን እየተካን እስከ 89 ያሉ ቁጥሮችን እንጽፋለን። ከዛ ቀጥሎ የሚመጣው ከ89 ቀጥሎ የሚመጣው ቁጥር 90 ነው። 90 ደግሞ 9 እና 0 ነው። ይህን ያዙ። ከዚህ ዜሮ ቦታ ላይ እንደተለመደው ከ1 እስከ 9 ያሉ ቁጥሮችን እንተካለን። ይህን ከ1 እስከ 9 ያሉ ቁጥሮችን በመተካት እስከ 99 ያሉ ቁጥሮችን እንጽፋለን። ከ99 ቀጥሎ የሚመጣው ቁጥር 100 ነው። 100 ማለት ደግሞ 100 ነው። ይህን ከያዛችሁ ይህን የክለሳ ወይም ለቀጣዩ ክፍል መግቢያ ስለሆነ ይህን ያህል አስፈላጊ አይደለም። ከ1 እስከ 100 ያሉ ቁጥሮችን ግን በዚህ መንገድ እየደጋገማችሁ ቪዲዮውን እያያችሁ ተለማመዱ። በክፍል 2 ከ100 እስከ 1000 ያሉ ቁጥሮችን በስርዓት እንድትረዱ እንደዚህ ግልጽ በሆነ መንገድ አቀርብላችኋለሁ። ከዛ ውጭ ግን ቤተሰብ ያልሆናችሁ ሳብስክራይብ አድርጋችሁ በቀጣይ ክፍልም የመለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ አድርጉ። በእኛ ጋር ሂሳብን፣ አማርኛን፣ እንግሊዘኛና ሌሎቹን ትምህርቶች በቀላሉ እና ግልጽ በሆነ መንገድ በጣም ጥሩ በሆኑ አስተማሪዎች መማር የምትፈልጉ ልጆች ካላችሁ ስልካችን ታች ላይ አለ። እሱን ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም ወይም ደግሞ በቀጥታ መስመር ምልክት ብታደርጉልን እኛ እናንተ በምትጠቀሙበት ሶሻል ሚዲያ
በዋትሳፕ ወይም በኢሞ ወይም በቴሌግራም ሀይ እንላችኋለን፣ እናናግራችኋለን። እናንተም በሚመቻችሁ ሰዓት እንድትማሩ እናደርጋለን። በሌላ የትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።